ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው? 205 206 የቱ ነው? እሺ ናት። በአሁኑ በዘመን ስርዓት ከሆነ ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለውታል፣ ይወቅሳሉ። ጭራሽ እግዚአብሔር የጌታ እራት ምናምን የሚባል ነገር የለም እኮ አላለም። እሺ እግዚአብሔር መንፈስ ቅዱስ አንድ ሳቅ እያመለጠ ነው እና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ። መጀመሪያ ተረጋጋና አንብበው። እኛ የጌታ እራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው። ግን ለእናንተ እኮ አይደለም ይመስ አንዴ ማይብራዘር በጌታ እራት ውስጥ የእግዚአብሔር ጸጋ ይተላለፋል። ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ። ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ማለት ሌላ ሰውም እንዳይታዘብ ተለቀቀ። እሺ አይ አክቹአሊ እኔ ምንም ዲፌንድ ማረገው እንትን የለም። አዲስ ካቴኪዝም አንጽፍ ኦልሬዲ ያለውን ነው። አንተም ገበያ ላይ እንትን የምታነበው ነገር ነው። ቀጥል አንብበው። እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ህግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል። የመሰረተ ክርስቶስን አንድ ላንብብልህ። ቆይ አይ መሰረተ ክርስቶስን ማን ብሎ የጴንጤ ነው እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እሺ እዚህ ውስጥ አሁን የአንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር። ማለት ይሄ ከዛ ከፊዙ ምናምን ራቅ ብለህ ማለት ነው። ካንተ የማይጠበቅ ነገር አታድርግ። እሺ አሁን ባነበብከው ውስጥ አንደኛ የጌታ እራት የጌታ ስጋና ደም ነው የሚላል ገና እንደው